የፌደራል መንግስት ህገወጥ በሚል ውድቅ ባደረገው ምርጫ የተመረጠውን የትግራይ ክልል ምክር ቤት ወደ ስራ የመለሰው ህዝባዊ ወያኔ ሓርነት ትግራይ ህወሓት ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑን እየገለጸ ነው። ወዲህ ደግሞ እሁድ ግንቦት 9 ቀን 2018 ዓ.ም በአዲስ አበባ የተመሰረተው የትግራይ የሰላምና የለውጥ ምክር ቤት ከዓላማዎቹ መካከል አንዱ በመፈንቅለ መንግስት ትግራይን የተቆጣጠረውን ኃይል ማስወገድ መሆኑን ስምረት ፓርቲ አስታውቋል። ከግማሽ ምዕተ ዓመት በላይ የትግራይን ህዝብ ጫንቃ የተጫነው ህወሓት ፍጻሜው ቀርቦ ይሆን? በጉዳዩ ላይ ዜና ሀተታ ይዘናል። ደረጀ ይልማ ነኝ። ህወሓት ከግማሽ ምዕተ ዓመት በላይ በነፃ አውጪነት ካባ በትግራይ ህዝብ ልጆች የደምና የአጥንት መስዋዕትነት የድንገት የተቀመጠበትን የ4 ኪሎ መንበር ጥሎ የወጣው በነጣጣይ ፖለቲካው በመጣበት ጦስ የተነሳ በዜጎች ህዝባዊ እምቢተኝነት በግድ ተገፍቶ ነው። ህወሓት ዳግማዊ ትግል በሚል ቀቢጸ ተስፋ የጀመረው ደም አፋሳሽ ጦርነት በፕሪቶሪያው ስምምነት መሰረት በሰላም ከተጠናቀቀ ወዲህ ዳግመኛ በተጠናወተው የጦር አማጭነት ግርሻ ክልል አልበቃ ብሎት ባህር ተሻግሮ ሲጻመድና ከሱዳን ትርምስ ጀርባ ሲንጎዳጎድ ከርሟል። ይህንን ጸባጫሪ ድርጊትና የሀገር ክህደት ተከትሎ ህወሓት ከፌዴራል መንግስት የቀረበውን ቀጠናውን ለማተራመስ ከሱዳን መንግስት ጋር እየተባበረ ነው የሚል ክስ መሰረት የለሽ በሚል እብሪታዊ ሰበብ ውድቅ ማድረጉም አይዘነጋም። አሁንም ለሰላማዊና በድርድር ለሚመጣ መፍትሄ ዝግጁ መሆኑን ያለ ሀፍረት እየገለጸ ነው። ህወሓት ይህንን ያለው የፕሪቶሪያው ስምምነት በፌዴራል መንግስት ፈርሷል የሚል ክስ አቅርቦ በፕሪቶሪያ ስምምነት አማካኝነት ውድቅ ሆኖ የቆየው የትግራይ ክልል ምክር ቤት እንዲመለስ ባደረገ ማግስት ነው። ከ6 ዓመት በፊት በተደረገውና ፌዴራል መንግስት ህገወጥ ባለው ምርጫ የተቋቋመው ምክር ቤት ሚያዝያ 27 ቀን ባደረገው ስብሰባ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን በትግራይ ክልል ፕሬዝዳንትነት ሾሟል። በክልሉ አዲስ ርዕሰ መስተዳድር የተሾመው መንግስት ለ1 ዓመት ስልጣናቸውን ያራዘመላቸው ሌተናል ጀነራል ታደሰ ወረደ በመሪነት ስፍራቸው እንዳሉ ነው። እርግጥ ነው ይህንን እርምጃ በተመለከተ እስካሁን ከፌዴራል መንግስት በኩል ምላሽ አልተሰጠም። የሆነ ሆኖ እሁድ ግንቦት 9 ቀን 2018 ዓ.ም በአዲስ አበባ የተመሰረተው የትግራይ የሰላምና የለውጥ ምክር ቤት ከዓላማዎቹ መካከል አንዱ በመፈንቅለ መንግስት ትግራይን የተቆጣጠረውን ኃይል ማስወገድ መሆኑን ስምረት ፓርቲ አስታውቋል። የፓርቲው የሚዲያና ኮሚኒኬሽን አስተባባሪ የሆኑት ብርሃነ ገብረ ኢየሱስ ከቢቢሲ ጋር በነበራቸው ቆይታ የለውጥ ፈላጊዎች እንቅስቃሴ የተባለ ቡድን ከተለያዩ ፓርቲዎች ታዋቂ ግለሰቦችና ተጽዕኖ ፈጣሪዎች ተውጣቶ በትግራይ መሰረታዊ ለውጥ ለማምጣት ላለፉት 7 ወራት ሲመክር እንደነበረ ተናግረዋል። አቶ ብርሃነ አክለውም የለውጥ ፈላጊ ኃይሎች የተባለው ቡድን ወደ ምክር ቤት ሲያድግ በክልሉ የሚገኙ ከተጽዕኖ ፈጣሪዎች ወደ 7 የሚሆኑ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ታዋቂ ሰዎች፣ የሚዲያ አካላት፣ ማህበራትን አካቶ እሁድ ግንቦት 9 ቀን 2018 ዓ.ም በይፋ ምክር ቤቱ መመስረቱን ተናግረዋል። ስምረት ፓርቲ በትግራይ ክልል ተመዝግበው ከሚንቀሳቀሱት ከባይቶና፣ ከአረና ትግራይ፣ ከትንሣኤ ሰባ እንደርታና ከሌሎች የፖለቲካ ፓርቲዎች እንዲሁም ከሲቪክ ማህበረሰቦች ጋር በመሆን የትግራይ ሰላምና ለውጥ ምክር ቤት አቋቁሟል። ከአሁን በኋላ የትግራይ ህዝብ አሁን ባለበት ሁኔታ ረጅም ጊዜ መሄድ አይችልም ያሉት አቶ ብርሃነ በኢኮኖሚ ጫና መጎዳቱን፣ ከመኖሪያ አካባቢው መፈናቀሉን እንዲሁም በመልካም አስተዳደር፣ በጸጥታ እጦት፣ በስራ አጥነት ጠቅላላ ክልሉ ምስቅልቅል ውስጥ መሆኑን ተናግረዋል። እሁድ ዕለት በአዲስ አበባ በይፋ የተቋቋመው ምክር ቤት የትግራይ ህዝብ በዚህ ደረጃ ረጅም ጊዜ መቆየት የለበትም ብሎ እንደሚያምን ተናግረው በ1 ወር ያ ካልሆነ የለውጥ ፈላጊው በሚያደርገው እንቅስቃሴ ጊዜው ሊያጥርም ሊረዝምም በሚችልበት ሁኔታ ለውጥ ለማምጣት እንደሚሰራ ተናግረዋል። ትግራይ ክልል ከዚህ ቀደም
ከአገሪቱ ክልሎች የተሻለ የሰላምና መረጋጋት የልማት ጭላንጭል የነበረባት እንደነበረች ያስታወሱት አቶ ብርሃነ አሁን ደግሞ ከሁሉም የኢትዮጵያ ክልሎች የመጨረሻዋ ነች ሲሉ የክልሉ ሁኔታ እያሽቆለቆለ መምጣቱን አመልክተዋል። በክልሉ የጸጥታ ችግር መኖሩን፣ ሰው በሰላም ወጥቶ የማይገባበት፣ የሚታፈንበት፣ የሚዘረፍበት፣ የጦር መሳሪያ እንደፈለገ የሚንቀሳቀስበት መሆኑን የሚናገሩት አቶ ብርሃነ ህዝቡ የሰላም እጦት ስጋት ውስጥ ስላለ ይህንን አፋኝና ጠባብ ቡድን በማስወገድ ትግራይ ውስጥ ሁሉን ያካተተ ስርዓታዊ ለውጥ ለማምጣት ዓላማ እንዳላቸው አስታውቀዋል። ምክር ቤቱ በክልሉ በመፈንቅለ መንግስት ስልጣን የያዘውን ቡድን በአጭር ጊዜ ከትግራይ ህዝብ ጫንቃ ማስወገድ ዓላማው እንደሆነ ተናግረዋል። በሁለተኛ ደረጃ ቡድኑ ከስልጣን ሲወገድ ክልሉ አላስፈላጊ ትርምስ ውስጥ እንዳይገባ የሰላምና ጸጥታ ማረጋጋት ስራ እንደሚሰራም ጠቅሰዋል። በሶስተኛነት አቶ ብርሃነ የምክር ቤቱ ዓላማ በማለት የጠቀሱት በክልሉ ሁሉንም አሳታፊ የሆነ ስርዓት መዘርጋትን ነው። አንዱ የበይ ተመልካች አንደኛው ደግሞ ተሳታፊ የሚሆንበትን የፖለቲካ ስርዓት በማስወገድ ሁሉን ያካተተ አቃፊና ሁሉንም አሳታፊ የሆነ መንግስት የመመስረት ዓላማ ይዘን ነው እየተንቀሳቀስን ያለነው ነው ያሉት። የዲሞክራሲያዊ ስምረት ትግራይ የሚዲያና ኮሚኒኬሽን አስተባባሪ የሆኑትን አቶ ብርሃነ ቡድኑ በማለት በተደጋጋሚ የሚጠሩትን አካል በስም ጠርተው ግልጽ እንዲያደርጉ በቢቢሲ ህወሓት እንደሆነ የተጠየቁ ቢሆንም ግልጽ ያለ ምላሽ ከመስጠት ተቆጥበዋል። ታጣቂዎችና የጦር መሳሪያ አሰባስቦ ትግራይ ውስጥ እየዘረፈና እያመፀ እየገዛ ያለ በዝባዥ ቡድን አለ። ነገር ግን እስካሁን ስም የሰጠው አካል የለም ብለዋል። እንዲያም ሆኖ በብሔራዊ ምርጫ ቦርድ የፓርቲነት ዕውቅናው ተሰርዞ ያለው ህወሓት ከጥቂት ሳምንታት በፊት በትግራይ የተካሄደውን ጦርነት ባስቆመው የፕሪቶሪያ ስምምነት የተመሰረተውን ጊዜያዊ መንግስት የሚተካ ነው ያለውን የቀድሞ አስተዳደር መመለሱን መግለጹ ይታወቃል። ይህም የህወሓት ውሳኔ የፕሪቶሪያውን ስምምነት በማፍረስ ከፌዴራል መንግስቱ ጋር ፍጥጫ ውስጥ የሚያስገባ ድርጊት ነው ሲሉ አንዳንዶች እየተቃወሙ ሲሆን የህወሓት አመራሮች ሌላ ዙር ድርድር እንዲደረግ እየጠየቁ ባለበት ወቅት ነው ሌሎች የክልሉ ኃይሎች አዲስ ስብስብ የመሰረቱት። ክልሉን መሳሪያ ይዞ እየመራ ያለው አካል ራሱን የሚጠራበት ስም ቢኖረውም እርሳቸው ግን ስም ጠቅሰው መጥራት እንደማይፈልጉ ተናግረዋል። ትግራይን ወደ ጦርነትና ወደ አላስፈላጊ ትርምስ ለማስገባት በመፈንቅለ መንግስት ትግራይን የተቆጣጠረ የሆነ ኃይል አለ። ይህንን ኃይል ለማስወገድ ነው እኛ እየሰራን ያለነው ብለዋል። ስለዚህም እየተንቀሳቀሱ ያሉት ህወሓትን ለመጣል ስለመሆኑ በቢቢሲ የተጠየቁት አቶ ብርሃነ ህወሓትን ለመጣል አይደለም፣ ህወሓትማ ከኢትዮጵያ ፖለቲካ ተሰርዟል፣ አሁን ያለው በህወሓት ስም የሆነ የተደራጀ ቡድን ነው ሲሉ መልሰዋል። ይህ አቶ ብርሃነ ቡድን ሲሉ የሚጠሩት አካል በፌዴራል መንግስቱ ስልጣናቸው ለ1 ዓመት የተራዘመላቸውን የጊዜያዊ አስተዳደሩን ፕሬዝዳንት በመፈንቅለ መንግስት አስወግዶ የተቆጣጠረው ስልጣን አለ። ይህ ህጋዊ ያልሆነ የጦረኛ ቡድን ነው፣ እኔም ድርጅቴም የምናምነው ይህን ነው ሲሉ አክለዋል። ያም ሆነ ይህ ስሙ ይለዋወጥ እንጂ ዞሮ ዞሮ አካል ይሁን ቡድን ተብዬው ከህወሓት ራስ አይወርድምና የተባለው ጨቋኝ ኃይል ሁሉ ከትግራይ ህዝብ ጫንቃ ላይ የሚወርድበት ቀን በደጅ ቀርቧል።